ከልብ እናመሰግናለን ፕሮግራማችን ይቀጥላል አሁን ደግሞ ስለ ኔክስት ሌቭል ምንም እናውቀው ጉዳይ የለም በማስተዋወቂያ የተነገረ በኢምፓክት ሴሚናር ቤተሰቦች አማካይነት በማህበራዊ ሚዲያ ላይ ሲጋራ ቀጥሎ ዛሬ ላይ ተገናኝተናል እንግዲህ ከኢምፓክት ሴሚናር በፊት ላይ ቦርን ሊሚትለስ በሚል ቀጥሎም ደግሞ በኢምፓክት ሴሚናርነት ላለፉት 3 አመታት ይህ ፕሮግራም በስልጠና መልክ ለሺዎች ተዳረሰና ዛሬ ላይ በዚህ መንገድ እንድንገናኝ በቅተናል እባካችሁን በክብር ሁላችንም ኔክስት ሌቭል ምትለው ታይትሏን ብቻ ነው አውቀን የመጣነውና ውስጡን እስቲ እንዴት ነው የሚያጓጓ ነው ቀጣይ ከፍ ያለ ነገር ይዞልን የመጣው ወይስ ደግሞ ያንኑ ነገር ፓክ አርጎን እንደገና አሻሽሎት የመጣው ስለዚህ ከራሱ ካቶ አሸናፊ ታየ አንደበት መማር ይቻላል ማስተማር የሚስማማበታል የሚያምርበት ሰው ነው እኔ የምሬን ማስተማር በልኩ የተሰፋ ማስተማር የኡነቴን ነው መነግራችሁ ማስተማር በልኩ የተሰፋ ብዙ ነው ዩኒቨርሲቲ ውስጥም ሰላየሁት ነው በነፃ ላለፉት 3 አመት ወደዚህ የጀመረበት እንጂ እናንተ የማታውቁት ግዚያቶች ደሞኛ መናቋለ በጣም ረሃብ ያለበት መምህር ነው አንድ ክፍል ውስጥ ቁጭ ብሎ ብዙ መጽሐፍ ከሱ ቁመት በላይ ደምሮ ተማሪዎችን በነፃ እየጠራ ማስተዋወቂያ እየሰራን እኛም ከግሩ ስር ተምረናል ብዙ ትውልድን አፍርቷል የድሜ ድንኳን ጥለው ስራ ካልሰሩበት ለቅሶ ቤት ነው እድሜም ውለው ካደሩበት እባካችሁ ሞቅ ባለ ክብር አቶ አሸናፊን ወደ መድረክ ጋብዙልኝ እባክን በክብር ጥሩልኝ ሞቅ ባለ ሞራል እግዚአብሔር ያክብረ እንወዳለን እናመሰግናለን እባካችሁን እንደምን ዋላችሁ እንግዲህ ብዙዎቻችሁን ፊታችሁን አይቼ አስተዋውሳለሁ ከኔ ጋር በተለያየ መንገድ እንደተገናኘን አንድ በአንድ ስም እየጠራው ልናገር ካልኩኝ የናንተን ጊዜ እንዳልወስድ ሁላችሁንም በኦፊሻል ደብዳቤ ጥሪ የጠራናችሁንም ማስተዋወቂያ ላይ ተናግረን የመጣችሁትን የኢምፓክት ሴሚናር አባላትም ሁላችሁንም በኩል ደረጃ ላመሰግናችሁ ፈልጋለሁ ምንም እንኳን እኛ ከፊት ለፊት ሆነን አንዳንድ ነገሮች ላይ ካሜራ ፊት ምንታይ ብንሆንም እናንተ በማገልገል ሌላውን ተውና እኛ በመናወጣቸው ቪዲዮዎች ስር ኮሜንት በማድረግ እንደዚህ አይነት ህይወቴ ተለውጧል ብታደርጉት የሚል ኮሜንት በጣም ትልቅ ለውጥ ያመጣል በሰው ህይወት ውስጥ ስለዚህ አብረን ነው ስናገለግል የነበረው ግን ኃላፊነቶቻችንና የነበረን እንትን ቦታ ይለያያል ሁላችንም አብረን ስናገለግል ነበር አንድ በአንድ ልቁጠር ካልኩ በነገራችን ላይ በጣም ረጅም መንገድ ነው አሁን እንግዲህ ከዚህ በፊት በተለያዩ የሶሻል ሚዲያ ቪዲዮዎች ላይ የለቀቅናቸውን የተነሳንበትን እንዴት እንደጀመርኩ በህይወቴ ውስጥ ምን ሲካሄድ እንደነበር እሱን አንድ በአንድ ላውራ ካልኩ ረጅም ጊዜ ስለሚወስድ እንደምታውቁት ልቁጠርና ካንድ ስቶሪ ብቻ ብጀምር በጣም ደስ ይለኛል ከዚህ በፊት በተደጋጋሚ እንደሰማችሁት እኔ ባህር ዳር ዩኒቨርሲቲ ውስጥ አስተምር ነበር ማስተማር ወድ ነበር ከልብ ሳስተምርም ከልቤ ነው የማስተምረው ለፎርማሊቲ ያህል ብቻ ሳይሆን ልጆች እንዲለወጡ ዕውቀቴ መሄድ የሚችለውን ያህል ልጆችን እንዲለውጥ ለማድረግ ጥረት አደረግ ነበር በኋላ ላይ ግን ህይወት እያደገ ሲሄድ ኃላፊነት እየጨመረ ሲሄድ እድሜም ጭምር እየጨመረ ሲሄድ የሚመጡ ችግሮች እየተወሳሰቡ መጡ አንድ ባንድ አልዘረዝርላችሁም I've got many problems in my life ከዚህ በፊት ስለ አራቶች ዋና ብዬ ስለጠራኋቸው ችግሮች ታውቃላችሁ እነዛ ችግሮች በጣም ስለበዙ ጥያቄ መጠየቅ ጀመርኩ ምንድነው የሆንኩት ዕውቀት ነው ያነሰኝ በተፈጥሮ ፈጣሪ አዳልቶ ለሌሎች ሰው ሰጥቶ ለኔ የነሳይ ነገር ኖሮ ነው ወይስ የተቀጠርኩበት መስሪያ ቤት ነው ወይስ የተማርኩ ዲፓርትመንት ነው የኡነት ምን ሆኜ ነው የት ይደርሳል የተባለው ሰው ቀደም ዶክተር ግርማ ሲያወራ እንደነበረው በጣም ጎበዝ ተማሪ ነበርኩኝ ማድረግ የሚገባኝን ነገር አረግ ነበር አቅሜ በቻለው መጠን ማለት ነው ግን ከቀን ወደ ቀን እየቀነሰ እየወረደ የሚሄድ ህይወት ውስጥ ራሴን ሳገኝ I genuinely asked what happened to me ከዛ በኋላ አንዱ ሲመራኝ አንዱ መጽሐፍ ወደ ሌላ ቪዲዮ ወደ ሌላ ቃለ መጠይቅ ወደ ሌሎች ሰዎች የጻፏቸው የግለ ታሪኮች ወደ ሌላ እየመሩ አንዳንድ ነገሮች በተወሰነ ደረጃ እየገቡኝ መጡ አንዱ የገባኝ ነገር ምንድነው በሰው ልጆች ታሪክ ውስጥ 99% የዚህ ዓለም ነዋሪ ሰው ማይገነዘበው የህይወታችን ውጤቶች የሚመጡት ከምንሰራበት መስሪያ ቤት ወይም ከምንኖርበት ሀገር ሳይሆን ከኛ ማዕከላዊ ማንነት ውስጥ እንደሆነ ሳውቅ I kind of paused and thought የኡነት ነው ይሄ ነገር
ከዚህ በፊት አንስቼ ነግሬያቸዋለሁ የነ ዶክተር ማክስዌል ማልትስ ሳይኮሳይበርኔቲክስ በተለይ ማረሳው መጽሐፍ ነው እሱ ከዛ በኋላ የኡነት ወደ ራሴ እየተመለስኩኝ ራሴን ማየት ሲጀምር እንደ ገለልተኛ ሰው እንደኔ ሳይሆን እኔን ከውጭ ሆኖ እኔ ደግሞ ራሴን በማቅበት ዝርዝር ማየት ብችል የኡነት እኔ ውስጥ ያለው ፓተርን ነው ወይ ውጤቶችን የሚያመጣቸው ጤናዬ ከፓተርን ውስጥ ነው ወይ የሚመጣው ገቢዬ ከኔ ውስጥ ነው ወይ የሚመጣው ጤንነቴ ግንኙነቴ ከኔ ውስጥ ነው የሚመጣው the more I thought about it the more I went back and discovered things I was the originator of all of my results ይሄንን በተለያየ መንገድ ለሰው ልትናገሩት ይችላልላችሁ መጀመሪያ አካባቢ ላይ at the first glance አይመስልም በደንብ ካያችሁ ግን በህይወታችሁ ውስጥ ተገልጦ ስጋ ለብሶ በውጭ በኩል የምታዩት የትኛው ነገር ከውስጥ ነው የሚወጣው ይሄ ሲገባኝ አንዳንድ ነገር ላይ መተግበር ጀመርኩ ውጤት መጣ ብዙ የህይወቴ ችግር ነበረባችሁ ያልኳችሁ ቦታዎች ላይ በተገበርኩትና ባየው ቁጥር የኡነት ውጤት ያመጣል አንዳንዱ ይጀምርና ወደ ነበረበት ቦታ ይመለሳል እንደገና አጠናለሁ ያዝ ሳረገው ይቀጥላል እያልኩ ሲሄድ በኋላ ላይ ቆይ ግን እኔ ብቻ ነኝ እንደዚህ አይነት ቦታ ላይ ያለሁት ሌሎችም ሰዎች ናቸው ብዬ ማጥናት ጀመርኩ ከተለያየ ከፍተኛ ትምህርት ደረጃ ካላቸው በስማቸው ፊት ርዕሶች የሚጻፉላቸው ትልልቅ ሰዎች ጀምሮ በኔ ኩያ የነበሩ እኔ ማስተምራቸው ተማሪዎች ድረስ ወርጄም ወጥቼም ሳይ የገባኝ ነገር ሰዎች አብዛኛው ሰው ማለት ነው ራሳችሁን በደንብ አድርጋችሁ ማየት ይችላልላችሁ እናንተ አብዛኛው ሰው ምን ውጤት ለማምጣት ላቡን እንደሚያንጠፈጥፍ ምን ውጤት ለማምጣት ኤግዛክትሊ ምን ለማድረግ ወደ ተራራ እንደሚወጣ ወደ ቁልቁለት እንደሚወርድ አብዛኛው ሰው አያውቀውም ቢያውቀው እንኳን እንዴት አርጎ ምናቡ ውስጥ ያለውን ህልሙን ስጋ እንደሚያለብስ አያውቅም አብዛኛው ሰው ባየው ቁጥር በተለይ አንዳንድ ኢቨንቶችን አምሮይ ውስጥ የሚመጡትን ሊነግራችሁ ይችላል ከዛ በኋላ አንድ የገባኝ ነገር አንድ ኢንተርናሽናል ኮንፈረንስ ላይ ነበርና አንድ ቀን ከሆኑ ሰዎች ጋር እንደዚህ ክብ ጠረጴዛ ዙሪያ ተቀምጠን እናወራለን ከኔ በስተቀር ሁሎችም በስማቸው ፊት የሚጻፍ ታይትል ያላቸው ናቸው ከዛ በኋላ ዝም ብዬ ማዳመጥ ጀመርኩ አሁን እንግዲህ ከዛ ጊዜ በኋላ ምን ማድረግ ጀመርኩ ማዳመጥ ጀመርኩ ሳዳምጥ አንዳንዱ ሰው ከኮንፈረንሱ በኋላ ስለሚከፈለው አበል ያወራል በነገራችን ላይ ሪገረስሊ ነው የሚያወሩት እንዲሁ ላይ ሆነ አይደለም በጣም በብዙ ኢንቴንሲቲ ነው የሚያወሩት አንዳንዶቹ ሰው ይሄ ማስተማር የሚባለው ነገር እንደማይጠቅም ዝም ብሎ እንደሚለፉ ይሄ ሁሉ መውጣት መውረድ ምን ብቻ ግን የሆነ ፓተርን ማታገኙበት በዛ ደረጃ ካሉ ሰዎች ማጠብቁት አይነት ነበርና I was surprised then የመጣልኝ የህይወት ተልእኮ ሰዎችን ራሳቸውን እንዲያዩ ራሳቸውን እንዲለውጡ ራእዮቻቸውን እንዲያሳኩ የሚፈልጉትን የልባቸው መሻት መሬት ላይ ስጋ እንዲያለብሱ ማድረግን እንደ ህይወት ግብ ይወሰርኩት ከዛ በኋላ ነው ምክንያቱም ያየሁት ሰው በሙሉ ልክ እንደኔው አይነት ኦርዲነሪ ህይወት ግን በተለያየ አይነት ጀስቸር ነው የሚኖረው ወደዚህ አመጣኝ እሱ ነው አሁን ወደ ላይ ተመልሼ አንድ ባንድ ይያልኩ መሄድ በጣም ስለሚያስቸግረኝ ዛሬ ከማወራበት ቦታ ጀምሬ አንዳንዱ ነገር ባሳያችሁ በጣም ደስ ይለኛል ኦኬ አስቱ ማን ያዟል እሸቱ እዚህ ኦዲየንስ ውስጥ ካለ አላቅም እሱ ያቋል ያንዳንዱ ዝርዝር ማን ያዟል እሸቱ አለ እሱ የሁለተኛ አመት ተማሪ ነበረ እኔ በጣም ተቀጣጥዬ ነው ከባህር ዳር የመጣሁት የሆነ ነገር ለማድረግ ነው የመጣሁት ግን ገቢው የምናገኘው ነገር ድዊንድል ያደረገ ችግሮች በጣም ሪል የሆኑ መጡና በጣም ዲፕሬሲንግ ጊዜ ነበር ማለት ልነግራችሁ ከምችለው በላይ ከዛ ከሱ ጋር ተገናኘ እኔ ቀን ራሴን ስሙላ ውላለሁ ማታ ስገባ የተጨበጠው ፋክት ቤት ይጠብቀኛል ምን ያህል ምን ከዛ በኋላ ልትክዱት አትችሉም አይደል መጽሐፍ ሳነብ ስሟሟቅ ስጋጋል ውዬ ቤት ስገባ ወይ ሽንኩርት የለም በእምነት አምጣው አምጪው የለም እንግዲህ እንደዚህ እወዝ ማለት አሁን ማውራውን አሁን እንደዚህ ማውራው ለምን መሰላችሁ ስላለፈ ነው የዛን ጊዜ አውራ በትሉ ይኖሮ I can't ከዛ በኋላ ልጆች ማስጠናት ጀመርኩ ቀጠለ ህይወት በዛው ከዛ በኋላ ምን ማድረግ ጀመርኩ ልክ ልጆች ማስጠናት ሲጀመር ጊዜ ለቀቅ ስላለ መጽሐፍ ጀመርኩ ያን መጽሐፍ የጻፍኩት በነገራችን ላይ ለራስ dream your life and live your dreams I wrote that book to proselytize myself to my own belief that's why I wrote it ከዛ በኋላ ጻፍኩ ፐብሊሽ አደረኩት ዝርዝሩ ላሳንስና ከዛ በኋላ ማን ያዟል እሸቱ በጣም ቀልጣፋ ነው extremely outgoing ነው በባህሪው
አንድ ቀን ተገናኘና መጽሐፉ መታተሙ ስነግረው እኔ ለምን የሆነ ቦታ እንድትቀርብ አላረገህም አለኝ። እኔ በዛ ሰዓት ስለ ሚዲያ ክሉ ራሱ የለኝ የገጠር ሰው እንደወረደ አርጋችሁ ሰዱኝ። ከዛ በኋላ እየት አልኩት እንደዚህ አይነት ሬዲዮ አለ ግድ የለም። ከዛ በኋላ ምን ያደርግላችኋል ከብርሃኑ ድጋፌ ጋር ይሄው ብርሃኑ ድጋፌ እዚህ ያለ ብታጨበጭቡለት በጣም ደስ ይላል። ብርሃኑ ጋር አንድ ቀን ቀረብኩኝ። ብርሃኑ በጣም የተረጋጋ ሰው ነው። he is so kind በጣም ሰው የሚያከብር በዛ ሰዓት እኔ በነበርኩበት ደረጃ ሊሰጠኝ ከሚገባው በላይ አክብሮኝ ከመጀመሪያው ቀን በኋላ ኦልሞስት ከሱ ጋር በየቀኑ ስቱዲዮ ውስጥ መገኘት ጀመርኩኝ። ከዛ ሐሳብ አመጣን ለምን ተማሪዎችን ብቻ ሴሚናር ከምናሰለጥን ሃይላይቱን ሬዲዮ ላይ ያወራን ከዛ በኋላ ደግሞ ለምን ግቢው ውጭ ያሉ ሰዎችን ለምን አንጋብዝም መጋበዝ ጀመርን። አንዱን ሳምንት ግቢ ውስጥ ያሉትን ተማሪዎች አንደኛውን ቅዳሜ ከውጭ የሚመጡትን በየሳምንቱ እንደዚህ ማለት ነው ከጧቱ 2 ሰዓት ተኩል እስከ 11 ሰዓት ተኩል ገደማ ድረስ ለምስክርነት እነ ኤርሚያስ አሉ። ኤርሚያስ ዘውድና አለ። ኤርሚያስ አለ ለምስክርነቱ እንድታውቁ ኤርሚያስ እዚህ አለ። እንድሪያስ ስምዖን አለ። ኦኬ ብዙ ሌሎችም አሉ። እነሱ ይመጡ ነበር እዛ። ከዛ በኋላ ስልጠናውን ጀመርን። ሄደ ለምን አጀምርም ተባለ። ከዛ በኋላ ኔክሰስ ጀመርን። ማካሄድ ስንጀምር ኮቪድ-19 መጣ። we couldn't conduct anymore። ሁለተኛውን መጽሐፌን የጻፍኩት በዛ ጊዜ ነው። አክቹአሊ ሁለተኛው መጽሐፌን ከዛ በፊት ጽፌ ያለው ከዛ በኋላ ሶስተኛውን መጽሐፌን ትራንሴንዲንግ ሊሚትስ የሚለውን በዛ ጊዜ ነው የጻፍኩት። ልክ ኮቪድ እንዳለፈ የሆነ ግጥምጥሞሽ መምጣት ጀመረ። ማን ወንድ በነገራችን ላይ ልክ ያስቱ ወደ ከተማ ሲመጣ ጎትቶ አምጥቶ እዚህ ከተማ ውስጥ መሬት እንዲይዝና ስር እንዲሰድ ደግሞ ያደረገው ወንደሰን በየነ ነው። ብታጨበጭቡለት በጣም ደስ ይለኛል። አንድ በአንድ የሚደውሉለት ሰዎችን እየመዘገበ ነዳጁን ጨርሶ ከተማ ውስጥ ብዙ ቦታ ሄደን አዳራሽ ፈልገን ይደረድር ነበር ወንበሮች። he is a good friend of mine። በጣም አመሰግናለሁ ወንድዬ thank you በጣም። ከዛ በኋላ ጀመርን። የመጀመሪያው ባች 14 ሰዎች ነበሩ የመጡት። እኔ በከፍተኛ ኢነርጂና ደግሞ በሌላ በኩል ብዙ ዳውት አእምሮ ውስጥ ነበር። ምክንያቱም ከዛ በፊት የገጠመኝ ነገር አለ። አሁን ባላወራላችሁ ይሻላል ምክንያቱም ዲፕሬሲንግ ነው ነገሩ። ከዛ ብቻ ያን ፍርሃት አሸነፍን። 14ቶቹ ሰዎች በደንብ ተስተናገዱ። ጊዜው አለፈ። ከዛ በኋላ ቀጠል። ያሬድ አለማየሁ የመጀመሪያው ባች ላይ ከመጡ ሰዎች መካከል አንደኛው ነው። ያሬድ አለ። ኦኬ ያሬድ በነገራችን ላይ ስርዓት ያለው ሰው ታውቃላችሁ? ስርዓት ያለው ሰው የሚያነባችሁ ድንበራችሁን የሚያውቅ እስከ መጨረሻው ድረስ የሚሄድ I don't know ማለት የወለዳችሁት ሰው እንኳን እንደዚህ መሆን አይችልም። he is በአንድ ቋንቋ እንዴት አድርጌ ልገልጸው እንደምችል አላውቅም። በጣም የሚገርም ሰው ነው ያሬድ አለማየሁ ማለት። አመሰግናለሁ። ከዛ በኋላ እንግዲህ ያካሄድን መጣን። ከመጀመሪያው ባች ጀምሮ አሁን እየሰጠን እስካለ ነው 24ኛው ባች ድረስ ያሬድ አለማየሁ ከኛ ጋር አለ። በብዙ መንገድ ከወንደሰን ጋር መሐከል ላይ ደግሞ አብረውን የነበሩ ሰዎች ነበሩ። እነ አብርሃም እንደ ሃይማኖት እነ ጽዮን እነ ጎቲክ በላያ እጅግ በጣም ብዙ ሰዎች ነበሩ ከኛ ጋር አብረው የነበሩ። ይሄን ሴሚናር በተለያየ መንገድ እዚህ ደረጃ እንድናደርስ ያገዙን እነሱንም በአካል ባይኖሩ ምናልባት ላመሰግናችሁ ፈልጋለሁ። ከዛ መጣንና እንግዲህ አሁን እንትኑን ላሳጥርላችሁና we are now here። ይሄን ሁሉ ጊዜ በተለይ 3 አመት ኢምፓክት ሴሚናር ከተጀመረበት ጊዜ ወደዚህ ያለውን ነገር ባደረግን ቁጥር ንግድ አይደለም ሳካሄድ የነበረው። I was intentionally studying every bit of nuance that has been happening here። ምን እየተከናወነ እንደነበረ ሰዎች እንዴት ይቀበሉ እንደነበር የትኛው ነገር እንደሚገባቸው የትኛው ነገር እንደማይገባቸው የትኛው ነገር ማስወጣት የትኛው ነገር ማስገባት እንዳለብን አብራችሁን የነበራችሁ ሰዎች በሙሉ አይታችኋል። አንድም ሴሚናር ቀጥሎ ካለው ባች ጋር አይመሳሰልም። በቻልኩት አቅም ለእያንዳንዱ ባች የተለያየ አይነት ስልጠና ነው የሰጠሁት ማለት ትችላላችሁ። ምናልባት ይሄንን
አምናለሁ የምትሉ ሰዎች በጭብጨባ ልታሳዩ ትችላላችሁ that's right thank you ከዛ በኋላ መጣንና አሁን እንግዲህ እዚህ ጋር ደረስን next level is being launched what is it about ትሉ ይሆናል አሳያችኋለሁ ምን ልናደርግ እንደሆነ next level is ኢምፓክትን ወይም በሰው ልጆች ህይወት ላይ የምናመጣውን አዎንታዊ ውጤት በደንብ እንዴት አድርገን ነው የምናጠልቀው በደንብ አድርገን እንዴት ነው የምናሰፋው ባጭሩ ይሄ ነው አንድን ሰው ከዚህ በፊት ለውጠን ከምናቀው በላይ እንዴት ነው የምንለውጠው አንድ ሁለተኛ የዛን አይነት ሰዎች እንዴት አድርገን ነው በአለም ላይ የምናሰፋው ሁለቶቹን ነው እንዴት ነው የምናጠልቀው እንዴት ነው የምናሰፋው ስለዚህ ኔክስት ሌቭል ኢምፓክት እስካሁን ካካሄድናቸው ፕሮግራሞች እስካሁን ካካሄድናቸው ሴሚናሮች እስካሁን ከደረስናቸው ጂኦግራፊዎች የሚያልፍ በጣም ተለቅ ያለ ነገር ነው ይዘን ይመጣ ነው እሱን አብራራላችኋለሁ ከዛ በፊት ግን አሁን የተነሳንበትን ቦታ ላሳያችሁ መጀመሪያ ስንጀምር ቦርን ሊሚትለስ ብለን የጀመርነው በሁሉም ሎጎዎቻችን ውስጥ ሰማያዊና አረንጓዴ ተዋህደው ታገኙዋቸዋላችሁ ይሄ የዲኤንኤ አይነት ሄሊክስ ነው ስለዚህ ብሉና መሬትና ሰማይ ኮሚንግል ሲያደርጉ ለማለት ነው ሌላ ጊዜ አስረዳችኋለሁ ይሄ በጣም ኢምፖርታንት ነገር ስለሆነ ማለት ነው የሰው ልጆች ምድራዊ ፍጥረቶች ብቻ አይደሉም መንፈሳዊ ኳሊቲም አለን ከፈጣሪያችን የተቀበልነው መልክም ምስልም አለ ያንን ለማሳየት ነው ቦርን ሊሚትለስ በዛ መንገድ ነው የጀመረው ከዛ የመጀመሪያዎቹ 14 ሰዎች ራሳችሁን የምታውቁ ሰዎች እዚህ ጋር ማየት ትችላላችሁ ከዛ በኋላ ቀጠለ ፐብሊክ ሴሚናር ለምን አንጀምርም የሚል ሐሳብ መጣ ኦኬ ይሄ ለሚመጡ ሰዎች ይጠቅማል ግን ሁሉም ሰው መግባት አይችልም 6 ሳምንት ማይጨርስ ከሆነ ለምን ፐብሊክ ሴሚናር አንጀምርም ተባለ ፐብሊክ ሴሚናር ጀመርን በዛው ቀጠለ ከፐብሊክ ሴሚናሩ በኋላ ይሄኛውን ስም ለውጠን ግብሩን የሚገልጽ ነገር ለምን አናረጋውም ለምን ውስብስብ ነገር ከሚሆን ግብሩን የሚገልጽ ግን በጣም አጭር ቃል ለምን አንጠቀም ተባለ ያገኘነው ቃል ይሄ ነው impact is about influencing other people's emotions thinking and action for positive change ያንን እንዴት ነው የምናመጣው ነው ዋናው ዓላማችን በነገራችን ላይ የሰው ልጆች ናቸው እዚህ ጋር እንድትገነዘቡ ፈልገው ነገር ግን በግለሰቦች ህይወት ላይ አተኩረን ነበር ስንሰራ የነበረው ፐርሰናል ዲቨሎፕመንት ነው ከዛ ያለፈ ነገር አይደለም ከዛ በኋላ ሄድን እንግዲህ ኢምፓክት ሴሚናር እየሰፋ መጣ then comes ብዙ ፕሮግራሞች ከዛ በኋላ መጀመር ጀመርን ኦንላይን ፕሮግራሞች ነው ኮቺንግ ፕሮግራሞች ጀመርን በኦንላይንም ኦፍላይንም አንድ በአንድ ሰዎችን እያገኘን ማውራት ማለት ነው ወንዶች ነበሩ ሴቶች ነበሩ አንድ በአንድ ነው አብረን የምንውለው ሐሙስ ቀኑን ሙሉ ከጧት ጀምሮ እስከ ማታ ድረስ ፕራይቬት ሴሽኖች ነበሩን ስለ ሰው ልጆች በደንብ የተማርኩት በዛ ጊዜ ነው የኡነት ነው የምነግራችሁ ኢቭን ወንድና ሴት መሐከል ኢሞሽን የቱ ጋር ቶሎ ዌል አፕ እንደሚያደርግ ትሪት ለማድረግ የትኛው እንደሚቀል በምን ቴክኒክ እነዚህ ነገሮች በጣም በጥልቀት የገቡኝ ይሄን ስናካሂድ በነበረበት ጊዜ ነው ከዛ በኋላ ኢምፓክት ቱር ሌሎች አካባቢዎች ስለምን አንሄድም የሚል ሐሳብ ደግሞ መጣ እንግዲህ በአገሪቷ ውስጥ በነበረው እንትን ምክንያት አንዳንዱ ነገር ቀረ እንጂ ሁሉንም የኢትዮጵያን ትልልቅ ከተሞች እየሄድን ሰዎቹ ባሉበት ቦታ ሴሚናር ለምን አናቀርብም የሚል ሐሳብ ነበር ይሄ እዚህ ቦታ ላይ የዶክተር ግርማ ካምፓኒ ነው ስፖንሰር ያደረገን ሐዋሳ ሄድን አዳራሽ ሞልቶ ሰዎች እስከሚመለሱ ድረስ ብዙ ሰዎች መጥተው ነበር አክቹአሊ ሶሻል ሚዲያ ላይ በተለይ ዩቲዩብ ላይ በብዛት የሚከተሉ ሰዎች በኢትዮጵያ ካሉ ከተሞች የሐዋሳ ከተማ ነበር ለዛ ነው እሱን ፕራዮሪታይዝ ያደረግነው በዚህ አይነት መንገድ መጥተው ከላይ ያሉ ስቴሮች በሙሉ ሞልተው ሰዎች ይመለሱ ነበር ከዛ ቀጥለን ኢምፓክት ዩኒቨርሲቲ የሚል ጀመርን የዩኒቨርሲቲ ተማሪዎችን ብቻ የተመለከተ እንዴት ነው እሴት የምንፈጥረው ተማሪዎች ከግቢ ሳይወጡ ትልልቅ ካምፓኒዎች የአንኤምፕሎይመንት ስጋት ሳይሆን ትልልቅ ኩባንያዎች እንዴት ነው ይዘው የሚወጡት የሚለውን ነገር ለመስራት ነበር የጀመርነው ከዛ የሆነ ያህል ኤክስፐሪመንት አደረግን መንገድ እያሳበረ ስለነበረ በዛው ቀጠል ኢምፓክት መንዝሊ በሚል የተወሰነ ነገር ሰራን እዚህ አካባቢ ላይ ደግሞ ስፔሻላይዝድ ቶፒኮች ላይ ነበር የምናተኩረው የቤተሰብ ግንኙነት ላይ ጤና ላይ ቢዝነስ ላይ ለየብቻ ያተኮርን ሙሉ ቀን ነበር ራን ስናደርግ የነበረው በጣም ብዙ ነገር ነው የተማርነው ከዚህ ላይ ከዛ ዶክመንተሪም ጀመርን በዶክመንተሪ መልክ ሰዎችን ማስተማር ያን ፓተርን ሌላ ቦታ ያሉ ሰዎች እንዲጋባባቸው ማድረግ ብለን ጀመር ምናልባት ዓለም ፀሐይ እዚህ ያለች በእነሱ ቤተሰብ ላይ ለሌሎች ሰዎች ትምህርት እንዲሆን ቤተሰባቸውን ልባቸውን ከፍተው ዶክመንተሪው እንዲሰራ የፈቀዱልን እነሱ ናቸው ከብዙ ጊዜ በኋላ
ግንኙነቶች እንዴት ሊስተካከሉ እንደሚችሉ ያየንበትም ዶክመንታሪ ነው። ምናልባት ሄዳችሁ ማየት ትችላላችሁ። የትውልዶች እንቆቅልሽ ብለን ነው እዛ ቦታ ላይ ያስቀመጥነው። ኦንላይን ትሬኒንግ ጀመርን። ብዙ ናቸው እንግዲህ። ከዛ በኋላ ኢምፓክት ፖድካስት በኦሮሚፋም ጀምረን ነበረ። የተወሰነ ጊዜ ሄደን አንዳንድ ያልተመቻቹ ነገሮች ስለነበሩ ከሰው ኃይል ጋር የተያያዘ ማለት ነው። በዛ መንገድ ተውን። በተለይ ደግሞ አሁን በቅርብ ጊዜ ከወር በፊት አካባቢ ጀምሮ የቆመ ነው የፊውቸር ቢልደርስ ሶሳይቲ እንዴት አርገን በቀጥታ ሰዎች የሚጠይቁትን ጥያቄ እየጠየቁ ማስተማር እንችላለን የሚለውን ነገር እዛ ላይ ኤክስፐሪመንት ስናደርግ ነበር። ጥያቄዎች ፖዝ እያደረግን በጣም ብዙ ፓተርን ነምረናል። ከዛ ላይ ኮርፖሬት ትሬኒንግን በስሱ እናካሄድ ነበር አልፎ ግን ብዙ ጊዜ ሪፊውዝ ነው የምናደርገው። ብዙ ጥያቄዎች ይመጡ ነበረ፣ ግን ዋና ነገራችን ይዘን አርገን አልያዝነውም። አሁን ባለንበት ሰዓት ዛሬ ከመምጣታችን ቀድሞ ነው ስናፕሻት ያደረኩት ይሄንን 166767 ሰዎች ዩቲዩብ ላይ ሰብስክራይብ ናቸው። እንደተባለው ሰብስክራይብ ያላደረጉ እጅግ በቁጥር ብዙ የሆኑ ሰዎች አሉ። ቲክቶክ ላይም በመቶች ከ125,000 በላይ ሰዎች ነበሩ። ሃክ አረጉን ወሰዱት። ለማንኛውም በጣም ብዙ ሰዎች እያገለገልን ነው። በሺዎች የሚቆጠሩ ሰዎችን አስተምረናል። ኮሜንቶችን ዩቲዩብ ላይ አይታችኋል። በአካል አግኝተናቸው የማናቃቸው ሰዎች ህይወት ሲለወጥ አይተናል። ስቲል ግን የሚቀሩ ነገሮች አሉ። ስለዚህ ትልቁ ጥያቄ ዋትስ ዘ ሌሰን? አሁን ከዚህ ሁሉ ውስጥ ጠቅለል አድርገን ትምህርቱ ምንድነው? የሚቀጥለውን ውጤት የሚያስከትለው አሁን የተማርነው ትምህርት ነው። የእውነት ትልቅ ትምህርት ነው የተማርነው። እኛ የትም ቦታ ከፍተኛ ትምህርት ተቋም ብታስገቡን ወይም ሌላ አገር ሄደን እንድንማር ብታደርጉን ልንማረው የማንችለው የሰው ልጆች እንዴት መገልገል እንዳለባቸው የተማርነው እዚህ ቦታ ላይ ነው። ስለዚህ ሌሰኖቹን እዚህ ጋር ላሳያችሁ። የመጀመሪያው ኮንተንት ላይ ያለው ሌሰን ነው። ይሄ እንደ ፐርሰናል ዲቨሎፕመንት እንደተጠበቀ ሆኖ ኮንተንቱ እኛ በፈለግነው መጠን ይሄድ አልነበረም። የተወሰኑትን ብቻ ላሳያችሁ። አንደኛው ስፔሲፊሲቲ ነው። ጀነራል ፐርሰናል ዲቨሎፕመንት ነበር እንጂ የምናሰለጥነው አንዳንዱ ሰው ለጤና ብቻ ነው የሚመጣው። አንዳንዱ ሰው ግንኙነቱን ለማስተካከል ነው የሚመጣው። አንዳንዱ ጋር ከፋይናንስ ጋር ለሚገናኝ ነገር ነው የሚመጣው። አንዳንዱ ሰው ፐርሰናል ሰልፍ ኮንፊደንስ ጋር የሚያያዝ የተለያየ ጥያቄ ይዘው ነው የሚመጡት። ስለዚህ ሳግሪጌት ሳናደርግ ሁሉንም በአንድ አይነት ጀነራል ካሪኩለም ነበር ሊድ ስናደርግ የነበረው። አንዱ ትልቁ ችግር ሆኖ ያገኘነው እሱ ነው። ሁለተኛው ደግሞ ሬሌቫንስ ነው። አንዳንዱ ቶፒክ ቢወጣና በጣም የሚያስፈልጉ ቶፒኮች ደግሞ ቢገቡ ይያል በየመሃሉ ላይ እየሰራ ነው የመጣ ነው። ግን ስቲል መስራት የሚገባንን ያልሰራል። ሌላኛው ነገሮቹን ለማስረዳት አንዴ ሳይንስ ጋር ትገባላችሁ፣ አንዴ ስፒሪቹዋል መጻፍቶች ሪፈር ታደርጋላችሁ። ይሄ መውጣትና መውረድ እና የሰውን አእምሮ ለማገልገል የምትለፉት ልፋት ኮሩ ነገር ጋር ጊዜ እንዳታጠፉ ያደርጋቸዋል። ቀጥታ ኮሩ ነገር ጋር እንግባ እንዳትሉ ደግሞ በሰው አእምሮ ውስጥ የሚተው ጥያቄ አለ። እሱን ክላሪፋይ ለማድረግ ስንል ምን ዞሮ ዙረት ዋናው ነገር ላይ ትኩረት እንዳናደርግ ያደርገናል። የሰው አእምሮ የግድ ማመሰል አለበት ማለት ነው። ስለዚህ እንደዛ አይነት ፎርሙላይክ የሆነ ልክ እንደ ሂሳብ ስሌት 2 እና 3 እኩል ይሆናል 5 ነው። ቤትም ሆነ ብታስብ፣ መስሪያ ቤትም ሆነ ብታስብ፣ መንገድ ብለ ካልኩሌት ብትሰራ 2 + 3 is 5 all the time። እንዲህ አይነት ፎርሙላይክ ነገር አለ ወይ? በተለያየ የህይወት መስክ ሰዎችን እንደዚህ ማስተማር እንችላለን ወይ? ፎርሙላይክ አልነበሩም። now we are making them formulas። ልክ ማቴማቲካል ኢኩዌሽን ነው ያደረግናቸው ያሉት። ሌላኛው ትልቁ የኛ ችግር የነበረው ትልቁ ሁላችሁም እንደምታውቁት በ3 አመት ውስጥ 166,000 ምናምን አካባቢ ብቻ ነው ሰብስክራይበር ያደረገው። ማገልገል ይገባን የነበረው ከ1 ሚሊዮን በላይ ነው። እዚህ ላይ ትኩረት ስላላረግን ሪቻችን በጣም ውስን ነበረ። ከዛ ቀጥሎ ያለው ዴሊቨሪ ነው። ዴሊቨሪ በሶስቱም ላይ ችግር ነበረ። አንደኛው ጠቅላላ የሆነ ሁሉን ሰው በትንሹ ሚነካ ግን በጥልቀት ግለሰቦችን የማይነካ አይነት ጀነራል ፐርሰናል ዲቨሎፕመንት ኮርስ ነው። ሌላኛው አንስፔሻላይዝድ ነው። ለምሳሌ ስለ ኒውትሪሽን ዶክተር ዳዊት እዚህ ያለ እኔ ባወራ it doesn't work። ስለ ቢዝነስን ሌቨሬጅ ስለማድረግ፣ ቢዝነስን ስኬል አፕ ስለማድረግ፣ ቢዝነስን ከውጭ ሆኖ ኦፕሬት ማድረግ ግን እንዴት ሰዎች ማድረግ እንደሚችሉ ዶክተር ግርማ እዚህ ያለ I don't have to do that። እንደዚህ አይነት ስፔሻሊቲዎች አሉ። አሁን አንደኛው መናስተካከለው እሱ ነው የሚሆነው ማለት ነው። ሁሉን ነገር አንድ ሰው አይደለም የሚያስተምረው። ከትምህርት ቤት ዲግሪ ይዘው የመጡ ሰዎች ሳይሆኑ ፕራክቲሽነር የሆኑ መሬት ላይ ሰርተው ነክተው የሚያውቁ ሰዎች ናቸው ይሄን ነገር የሚያግዙ ነው ማለት ነው። እዚህ አካባቢ ላይ የማያቸው በጣም ብዙ ሰዎች አሉ። እነ ምግባር
ከጤንነት ጋር በተያያዘ በጣም ብዙ ልትረዳን የምትችለው ነገር አለ ሌሎቻችሁም አላችሁ እዚህ ውስጥ እንግዲህ ስለዚህ አንደኛው አንስፔሻላይዝድ አለመሆኑ ግርድፍና ሁሉን የሚጠቀልል ነገር በአንድ ሰው መቅረቡ ሌላ ችግር ነው ሌላኛው አብዛኛው ካለ ሊሚቴሽን መላውን ዓለም ማዳረስ የምንችልበት እድል ይያለ በአዳራሽ ግድግዳው ድንበር የተወጠረ ነገር የተከለለ ነገር ማድረጋችን እሱም ሌላኛው ነገር ነበር ስለዚህ እነዚህ ነገሮች አሁን እንደ ሊሚቴሽን ማነሳቸው ነገሮች የሚስተካከሉ ናቸው ማለት ነው ሌላኛው በተለይ ኮሚኒቲ አያያዝ ላይ we were so weak እዚህ ላይ ምንም እናወራ ነገር የለም እንግዲህ ኮሚኒቲ በተለይ ሶሻል ሚዲያ ላይ ያለውን ወይም እዚህ ሰልጥነው የሚሄዱ ሰዎችን በተመለከተ ሰዎች ኢነር ሰርክል ውስጥ ገብተው አብረውን ካልሆኑ እየተማሩ ወደ መጡበት ሲመለሱ ዳይሉትድ ሆነ እየጠፋባቸው እንደገና ተመልሰው በዚህ አይነት መንገድ መቀጠል የለበትም people must have the network of like-minded people where you can be comfortably transformed forever ማለት ያንን ምናረግበት መንገድ ቢሆን ጥሩ ነው ከክራውድ ወደ ኮሚኒቲ ከኮሚኒቲ ወደ ከስተመር ከከስተመር ወደ ኢነር ሰርክል then partners ሰዎችን ማባከን አልፈልግም 166000 ሰው ማለት በነገራችን ላይ አንዳንድ ሺህ ሰው የሚይዝ አዳራሽ አዲስ አበባ ከተማ ውስጥ ቢኖር 166 አዳራሽ የሚሞላ ሰው ማለት ነው ይሄንን 10%ቱን በጣም ጠለቅ ባለ ደረጃ አብረናቸው መስራት ብንችል እቃ ከመገዛዛት ያለፈ ማለት ነው ፓርትነር ብናረግ ትልልቅ ፕሮጀክቶችን አብረን ዲዛይን ብናረግ ትልልቅ ትራንስፎርሜሽናል ሐሳቦችን አብረን ማስተርማይንድ ብናረግ ትላልቅ ነገሮችን ማድረግ እንችላለን እዚህ ጋር ነው አሁን ያለነው ይሄን ፓርት ማስተካከል እንፈልጋለን እዚህኛው ላይ ጂኦግራፊ ላይ አብዛኞቹ እኛ የምንሰጣቸው ስልጠናዎች በአዲስ አበባ ከተማ የተከለሉ እና ደግሞ አብዛኞቹ ኦፍላይን ናቸው ኦንላይን ባለው ነገር ላይ ብዙ ትኩረት አላረግንም ግን በጣም ብዙ ከኢትዮጵያ ውጭ የሚኖሩ ኢቭን ከአዲስ አበባ ከተማ ውጭ የሚኖሩ በተለያዩ የኢትዮጵያ አካባቢዎች የሚኖሩ ሰዎች ባሉበት ቦታ በእጃቸው መዳፍ ላይ ስልጠናውን ማግኘት የሚችሉበት እድል ይያለ እዚሁ ቦታ ላይ ነው አሁን እስካሁን ድረስ ያለ ነው ሌላኛው በጣም አስፈላጊ የሆኑ ቶፒኮች እስካሁን ያልነካናቸው ከዚህ በኋላ ግን ይዘናቸው መንቀጥላቸው ይኖራሉ ስለዚህ እነዚህ ነገሮች የሚያሻሽል ነገር ነው የሚያደርገው ኔክስት ሌቭል ማለት ነው what do you think አመሰግናለሁ እዚህ ላይ ያያችኋቸው ሊሚቴሽኖች የሚያስቀር ነገር ነው አሁን የምንሰራው ማለት ነው ስንሰራም ብቻችንን አይደለም የምንሰራው በጣም ብዙ ታለንትድ የሆኑ እኛ ቁጭ ብለን ልንማር እየተገባን ከኛ ፊት ለፊት ላይ ተቀምጠው የሚማሩ በጣም ብዙ አይነት ብዙ ፕሮፌሽን ብዙ የስራ ልምድ ያላቸው ሰዎች አሉ እነዚህ ሰዎች ማገልገል አለባቸው we must serve together በነገራችን ላይ እዚህ አዳራሽ ውስጥ ያለውን ሰው if we could make these people to join hands to collect their power together we can change the whole world እንኳን ይሄንን ኢትዮጵያን አይደል ዓለም የኡነት መለወጥ እንችላለን we can do that ግን ያንን የምናረግበት ኢኮሲስተም ፕላትፎርም መኖር አለበት በኋላ ላይ አወራቸዋለሁ ስለዚህ ኔክስት ሌቭል ይሄንን እንዴት አርገን ነው በግለሰብ ደረጃ በቤተሰብ ደረጃ በቢዝነስ ደረጃ ባላችሁበት የህይወት ሚና ደረጃ እንዴት አርገን ነው ሰዎች ህልሞቻቸውን እንዲያሳኩ ማድረግ የምንችለው ምክንያቱም your dream really matters እናንተ ህልሞቻችሁን ባታሳኩ የሚጎዱ ሰዎች አሉ እዚህ ዓለም ላይ የእናንተን ፓሽን ባታወጡ የተሰጣችሁን ስጦታ አብስላችሁ አሳምራችሁ ባትሰጡ በሚሊዮን የሚቆጠሩ የእናንተ ስጦታ የሚገባቸው የነበሩ ሰዎች ሳያገኙ ስለሚቀሩ you are robbing them of their right ይሄንን እንዴት አድርገን ነው የምናደርገው ነው ስለዚህ አሁን እዚህ ቦታ ላይ ስንመጣ አሸናፊ ነው በካሜራ ፊት ሁሉ ጊዜ የምታዩት ግን ፕሮሚነንት የሆነ አስተዋጽኦ ያደረጉ ሰዎች አሉ እነሱ ባይኖሩ ኖሮ አናደርግም ነበር እንደማለት ነው በሌላ አነጋገር ፕሮሚነንት ማለት ቢመጡም ባይመጡም የሚባል አይነት አይደለም እነሱ ዛ ማይልስቶን ላይ ባይገኙ ኖሮ we couldn't have made it እነዚህን ሰዎች አክኖሌጅ ብናደርግ በጣም ጥሩ ነው ብያስባለሁ ወደሚቀጥለው እንለፍና ተመልሼ እመጣለሁ ታንክ ዩ እንዴት ነው አቶ አሸናፊ ማስረዳትም ማስተማርም በጣም እኔ ሁሌ የሚመቸኝ ቃል በልኩ የተሰፋ ነው ላለው በቀጥታ የሰርቲፊኬት መርሃ ግብር እናደርግና አሁን ሰርቲፊኬቱን የሚሰጡልን ዶክተር ሀደጉ ኃይለ ኪሮስ በኢንዱስትሪ ሚኒስቴር የማኑፋክቸሪንግ ኢንዱስትሪ ምክትልና ዋና ዳይሬክተር እዚህ ከማከላችን ይገኛሉ እሳቸውም በነገራችን ማል እንደ ልጅ እዚህ ሴሚናሩን ቁጭ ብለው
በጣም እየደገፉ እየተማሩ እያበረታቱ ወጣቶችን ልምድና ተሞክሯቸውን ሳይሰስቱ በመስጠት ምናልባት የአቶ አሸናፊ የዩቲዩብ ቻናል ላይ ከገባችሁ የሳቸውም ኤክስፒሪየንስ የሚገርም የቀርበበት አለ። በሚኒስትር ሌቭል ያሉ ታላቅ ሰው ናቸው። እዚህ ከማከላችን ያሉ ያለ ምክንያት እሳቸውን ወደዚህ መድረክ አንጋብዝም። ለዚህ ፕሮግራም መሳካት ከአቶ አሸናፊ ጎንም በመሆን በመማርም በማስተባበርም አብሮ የሰሩ በጣም የምናከብራቸው ታላቅ ሰው ናቸው። ዶክተር ሀደጉ ኃይለ ኪሮስን በክብር እባካችሁ ወደ መድረክ ትሸልኛላችሁ። ዶክተር ሀደጉ ኃይለ ኪሮስ በኢንዱስትሪ ሚኒስቴር የማኑፋክቸሪንግ ኢንዱስትሪ ምክትል ዋና ዳይሬክተርን ወደዚህ ጋብዛለሁ። እሳቸውንም ተያይዞ አቶ አሸናፊንም ወደዚህ እጋብዛለሁ። አቶ አሸናፊን ወደዚህ ጋብዛለሁ። ስለዚህ ቀጥታ እኔ የሚሸለሙ አካላቶችን እየጠራው ሰርቲፋይ እናደርጋለን። ምክንያቱም አቶ አሸናፊ አለማመስገን አይቻልም ብሏል። በመጣንበት ሂደት ውስጥ ፍለፊት ላይ ያለው ሰውዬ ሁሌም ቢታይም ከጀርባ ግን ያሉ በተለያየ አጋጣሚ አብረውን የሰሩ ያስጀመሩን ያስቀጠሉን ብሎም እዚህ ደረጃ ላይ ያበቁን ሰዎች አሉ። እነሱን ማመስገን አለብን ይላል። ካስተምሮቱም አንዱ ደግሞ the power of gratitude በደንብ አድርጎ አቶ አሸናፊ አስተምሯል። ስለዚህ እንደሞ በተግባር እየገለጠም ይገኛል። እባካችሁ ለሪፕል ኮንሰልታንሲ ዋና ስራ አስኪያጅ አቶ አሸናፊ ታዬ አሁንም በድጋሚ ክብር ስጡልን። አርቲስት ብርሃኑ ድጋፌ አርቲስት ብርሃኑ ድጋፌ እናመሰግናለን። ቅድም ሲነገረን ነበረ የሬዲዮ አየር ሰዓት በመስጠት ለመጀመሪያ ጊዜ አምኖበት የሬዲዮ አየር ሰዓት በመስጠት አርቲስት ብርሃኑ ድጋፌ ይህንን ታላቅ እድል አመቻችቷል። መጀመሪያ ላይ ለዚህም ደግሞ ይገባል ብሏል። አርቲስት ብርሃኑ ድጋፌን ከልብ እናመሰግናለን። አርቲስት ብርሃኑ ድጋፌን ከልብ እናመሰግናለን። የመጀመሪያ የሬዲዮ አየር ሰዓት በመስጠት በሐሳባችን በማመን ተብሎ ቅድምም ሲነገርለት ነበር። በጣም ከልብ እናመሰግናለን። ዲር ቶላዋቃ ገላና በጣም በዲጂታል ስር በተለይ ደግሞ በሶሻል ሚዲያ ማኔጅመንት ላይ ትልቅ ስራ ያለው ጎበዝ ወጣት ነው። ቶላዋቃ በጣም ጎበዝ የግራፊክስ እና የኤዲቲንግ ባለሙያ ነው። በኢምፓክት ሴሚናር ትልቅ እገዛ ያደረገ ወጣት ነው። እባካችሁ ቶላዋቃ በጣም ጎበዝ ትሁት ገጣሚ ደራሲ ፖድካስት ሾው አለው ቢዝነስ አለው። ግን የትኛውም ሴሚናር ስር ማይጠፋ ሰው ሴሚናር አነፍንፎ ሱሰኛ የሴሚናር ሰው ነው። በጣም በቃ ትምህርት ይወዳል መማር ማይጠግብ ሰው። ፀሐይ መማር ትወዳለች ይባላል፣ ግን ለኔ እሱ መማር ይወዳል። ያሬድ አለማየሁ በጣም አስተዋጽኦ አለው። ያሬድ አለማየሁ ባካችሁ ያሬድ አለማየሁ በኢምፓክት ሴሚናር ጉልህ ሚና ካላቸው ሰዎች መካከል ነው። አንዱና አንደኛው ነው። ያሬድ አለማየሁ ባካችሁ አክብሩልኝ። ያሬድ አለማየሁ ዛሬ እንኳን ብዙ ነገር እያገዘን ነበር። በጣም የምናከብረው ትህትና የተላበሰ እጅግ የተከበረ ወጣት ነው። እናመሰግናለን። ወጣት ማን ያዘዋል እሸቱ ይልነቃቸው ስንታየው። እሺ ከልብ እናመሰግናለን። ዶክተርን ወደ ቦታው ከልብ አመስግኜ መመለስ ወዳለው። አሁን ቀጣይ መርሃ ግብሩ አቶ አሸናፊ ታዬ ቆይታ ያደርግና እንዲሁም ደግሞ በእለቱ በሚቀርበው ፕሮግራም ላይ ፕሮጀክቱ እንዴት ነው ምን ይመስላል ቴክኒካል ነገሮችን አቶ አመንቲን ወይም ወጣት አመንቲን አንተ ተጋብዝልና ወደ ቀጣይ መርሃ ግብር የምንሄድ ይሆናል ማለት ነው። ለአቶ አሸናፊ ኢነርጂ ያስፈልጋል። መልካም ጊዜ። ብዙዎቹን ሰዎች ሳወራ ሰምታችኋል። ምናልባት በደንብ ያልገለጽኩት የቶላዋቅን ነው። ቶላዋቅ ገላና በጣም ብሪሊያንት የሆነ ዩኒቨርሲቲ ውስጥ በነበርኩበት ሰዓት ተማሪ የነበረ ልጅ ነው። እንደዚሁ ሴሚናሮች እናካሂድ ነበር የተማሪዎችንና በትውቅ በቅርበት አናገርኩት። እንደዚህ አይነት ሐሳብ ነበረኝ። ሎጎ ዲዛይን እንትልት የኔን ሐሳብ የሚገልጽ አኒሜትድ ግራፊክስ ልሰራልኝ ትችላለህ ወይ ብዬ 3 ቡሌት
ያለው ወርድ ዶክመንት ላይ 3 ቡሌት አድርጌ አፍሪካ ላይ መስፋት እንፈልጋለን አላማችን እንደዚህ ነው ምናምን ብዬ ነገርኩት ከዛ በኋላ ቀጥሎ ይዞት ገና እዚህ ሳንመጣ በፊት ማለት ነው ቀጥሎ ይዞት የመጣው ግራፊክስ ሰርፕራይዝ ያደርጋቸዋል አይታችኋል ቪዲዮዎች በሚጀምሩበት ሰዓት ያለችው እቺ የምትሽከረከረው የአፍሪካ ምንድነው የዓለም የግሎብ ምስል እሱን ግራፊክስ የሰራል ልጅ እሱ ነው አሁንም አብሮን እየሰራ ያለውን ኪሩቤልን ሳይመጣ በፊት እሱ እስከነበረበት ጊዜ ድረስ ስራ አለማምዶ መስመር አሲዞ ምናምን ይለቀቀ በጣም ስርዓት ያለው በጣም ጥሩ ልጅ የሚሰራውን ነገር በትክክል የሚያቅ ቪዲዮ ኤዲት ሲያደርግ የነበረ መቅረጽም ኤዲት ማድረግም ሶሻል ሚዲያ ማኔጅ ማድረግም ሁሉንም ነገር ከኛ ጋር ሆኖ ሲሰራ የነበረ ልጅ ነው ልመርቀው ራሱ ፈልጋለሁ በእውነት እግዚአብሔር ያሳድገው እድሜውን ከዚህ በኋላ የሚቀረውን ጊዜ ሁሉ በስኬት በደስታ በመስፋት በማደግ እንዲያጠናቅቅ በፈጣሪ ፊት ጸሎት አደርግለታለሁ ሁላችሁም አጨብጭቡለት ሌሎቹን ነግሬያችኋለሁ ምናልባት ይድነቃቸው አሁን መጥቶ እንትኑን ያላነሳው ልጅ ካናዳ ነው የሚኖረው አልበርታ የሚባል ቦታ እኛ ሳናቀው የኛን ምንም ሳናቀው በፊት ማለት ነው ያሬ ነው ዲስከቨር ያደረገው የሆነ ጊዜ ላይ አንድ ሴሚናር በለቀቅን ቁጥር ወይም ሴሚናር ልናካሂድ ማስታወቂያ በለቀቅን ቁጥር ከኛ በላይ እንትን የጉግል ማፕ ሁሉ ይሰጥ ነበር እንትኑ ስልጠናው የሚካሄድበትን ቦታ እዛ አገር ሆኖ ማለት እዛ ቦታ ላይ ይዱና እንትን አድርጉ በጣም አብሮን የነበረ እስከዚህም ሰዓት ድረስ በብዙ መንገድ የሚያግዘን በጣም እናከብረው ልጅ ነው ይድነቃቸው ማለት እንድታጨበጭቡለት በአካል ባይኖርም አንጠይቃቸዋለሁ ያሬድን እንግዲህ ከጀመርኩ ስለማልጨርስ ቢቀር ይሻላል ያሬዱ ይሻላል እሺ ወደዚህኛው መጣለሁ ኦኬ አሁን እንግዲህ ኔክስት ሌቭል ኢምፓክት ምን ላይ ነው የሚያተኩረው አሁን ከዚህ በኋላ ባለው እስካሁን ድረስ ሜጀርሊ በዚህ ላይ ነበር የምናተኩረው ፐርሰናል ላይፍ ላይ ነው የምናተኩረው አንድ ሰው እንዴት ነው ስኬታማ የሚሆነው አንድ ሰው እንዴት ነው እንደዚህ የሚያደርገው አንድ ሰው እንዴት ነው ጤናውን የሚጠብቀው አንድ ሰው እንትኑ ቃሉ ራሱ ፐርሰናል ዲቨሎፕመንት ነው እንደምታውቁት እዚህ ላይ ነበር ትኩረታችን ስናደርግ የነበረው ብዙ ኢቨንቶች ላይ በተለይ ወደ ክረምት አካባቢ ብዙ ሰዎች ይጠይቁን የነበረው ቤተሰብ ነው በነገራችን ላይ ትልቅ ኮንሰርን አለኝ እኔ ከልጆች ጋር በተያያዘ አሁን ልጆቼ እዚህ ያሉ ሁሉም ሃሌሉያ አለች ሃሌ ተኛሽ እንዴ ነይ እስኪ እኔ ቆንጆ ነይ ትንሽ አጨብጭቡላ በእናታችሁ ሰላም በያችሁ ስለ ቤተሰብ ለምን ይገደኛል መሰላችሁ she is 7 years old and KG የምትመረቀው በዚህኛው አመት ነው ሰኔ 28 yes ስለምትቀርጽ ያደረገውልሽ እና ወዳታለሁ ማለት እንትን ነው መገበዝ ነው አይደል too much concerned about her ለምን መሰላችሁ የዛሬ 12 አመት ነው ሃይ ስኩል የሚጨርሰው የዛሬ 16 ወይም 17 አመት ነው ዩኒቨርሲቲ ጨርሳ አሁን ባለበት መንገድ ነገሮች የሚቀጥሉ ከሆነ ወደ ሪል ዓለም ገብታ ስራ መስራት የምትጀምረው ከኤጂአይ ዘመን በኋላ ከሲንጉላሪቲ በኋላ ማለት ነው አሁን እሷ በምትማርበት መንገድ አሁን በዚሁ ኮንቬንሽናል መንገድ ከቀጠለ ምን የሆነ እንዳለ 100% እርግጠኛ ሆኜ ያወቅኩኝ ልጄን I'm leading her astray ማለት ነው በነገራችን ላይ we want to do something on education ስር ነቀል አንዱንም በዓለም ያለውን የትምህርት ስርዓት የማይመስል የኢትዮጵያን ልጆች እንደ ከዋክብት እንዲበሩ የሚያደርጋቸው የትምህርት ስርዓት በኋላ ላይ ነገራቸዋለሁ we are going to start that ስለዚህ ፋሚሊ ብየስል ፋሚሊ ብየስል ሶሻል ሚዲያ ምን እያደረገ እንደሆነ እነ ጃሮን ሌኒየር የሚባል ሰው ምን እያሉ እንደሆነ ታውቃላችሁ ብዬ አስባለሁ እንዴት ሰዎች እንደ ኮምፒውተር ፕሮግራም እየተደረጉ እንደሆነ ላውዚ እንዲሆኑ ራሳቸውን የማያውቁ እንዲሆኑ ማንነታቸውን የማይለዩ እንዲሆኑ ወደ ልክ በሪሞት ኮንትሮል እንደምትቆጣጠሩት ቴሌቪዥን የፈለጋችሁትን ቻናል ስዊች የምታደርጉበት ስቴሽን እንዲሆኑ እየተደረገው እንዴት እንደሆነ ታውቃላችሁ መጀመሪያ ልጆች ላይ ለመስራት አክሰስ ስለሚያስፈልግ ልጆችን አክሰስ ለማድረግ ደግሞ ቤተሰብ ስለሚያስፈልግ we want to work on family
የምር መስራት ነው የምንፈልገው እዚህ ላይ ሐሳብ ያላችሁ ወይም በዚህ ነገር ላይ ልብ ያላችሁ የሚቀጥለው ትውልድ የሚገዳችሁ ሰዎች ካላችሁ በጣም የሚገርም ፖዚቲቭ ኦፖርቹኒቲ አለ ፊት ለፊታችን ላይ ከተውነው ግን ለትውልድም ለአገርም ሸክም የሚሆኑ ሰዎችን ነው የምንፈጥረውና ለሷ ነው እያደረኩ ያለሁት ማለት ነው ግልጽ ሆኖላችሁ ከሆነ ታንክ ዩ ቬሪ ማች በጣም አመሰግናለሁ እኔ ምንም ስለማልናገር ወደኔ አደራህን እንዳትጠቁም ቢላይ ነበር ግን ሚስቴም አለች ታፈራው ሲሳይ ቀና በይስቲ የቱ ጋር ያለሽው ኦኬ ልጆቼም አሉ ይስሐቅ አለ ኖህ አለ ሃሌሉያን አይታችኋታል እዚህ አካባቢ ላይ የኔ ዘመድ አዝማዶች ናቸው ያሉት የህቴ ባል አሰፋ አለ እህቴ አማከለች አለች የህቴ ልጅ የወይንሸት ልጅ አቢጋይል አለች የሁለቶቹ አባትና እናት ልጅ ረቢራ አለ እነዚህ ሰዎች ወደፊት አድገው ትልቅ እንዲሆኑ ኃላፊነት ወስጄ ምሳራው ለትውልድ ውለታ ለማዋል አይደለም የልጆች ስለልጆቼ ስለሚገደኝም ጭምር ስለዚህ ይሄን መስራት እንደ ነፍስ አርገን ነው ምን ይዘው ማለት ነው ፋሚሊ ሪጁቨኔት መደረግ አለበት ፋሚሊ እንደገና መሰራት አለበት ዲቮርስ እኮ በቃ ላይፍ ስታይል ሆኗል አሁን ዲቮርስ ማድረግ ይሄን ያህል ወደ ቀኝ ወደ ግራ ማየት አያስፈልግም you go to court you divorce አለቀ ይሄን በጣም ሲምፕሊፋይ ለማድረግ እየሰሩ ነው አገራት ጋብቻን ከቤት ኦንላይን መጨረስ እንዲቻል ጋብቻ ማፍረስን very easily ማለት ነው የጋብቻ የዲቮርስ ሰርቲፊኬት ቤታችሁ ኮርት ጋር ሳደርሱ የምታገኙበት መንገድ ስለዚህ በደንብ ልናስብበት የሚገባው አንዱ ምናተኩርበት ይሄ ይሆናል ሌላኛው እንዲው እየፈራን እየተባን የነበረ ግን መጀመሪያ ማስረጃ ከራሳችን ህይወት ብናገኝ ይሻላል ብለን ያቆየነው ቢዝነስ ነው የኛን ትራንስፎርም ያደረግነው ነው ከዚህ በፊት ቢዝነስ ምን እንደሆነ አናውቅም ሲምፕሊ ፓሽን መሸጥ አይነት ቢዝነስ ላይ የነበርነው ከዚህ በኋላ ኤክስፖኔንሻል ካምፓኒዎችን ነው የምናቋቁመው we are starting now ስለዚህ ቢዝነሶች ላይ መስራት እንፈልጋለን ቢዝነሶች ቤተሰቦች ስለሚይዝ ህዝቦች ስለሆኑ የሚተዳደሩበት ሰዎች ቢዝነስ ጀምረው የሚያድግ በሚቀጥለው ዘመን ውስጥ thrive የሚያደርግ disrupt የማይደረግ ቢዝነስ እንዲጀምሩ እንዲያሳድጉ እንትን ማድረግ እንፈልጋለን እዚህ አካባቢ ላይ በጣም በትልቁ መስራት እንፈልጋለን we are ready to do that ብዙ ነገር ስናዘጋጅ ነበር ሌላኛው አሁን እንግዲህ ይሄ የግለሰ ቢዝነስ ጉዳይ ያላቸው ግለሰቦች ሲኢኦዎች ስታርታፕ ማድረግ የሚፈልጉ ሰዎች የሚመጡበት ነው ኮርፖሬትንም እንደ ስራ ጨምረናል ሲስተሙ ስናሳያችሁ ታውታላችሁ we want to work with a corporate world NGO ይሁን አትራፊ ቢዝነስ ይሁን የመንግስት ተቋማት ይሁኑ እንዴት አድርገን ነው የኮርፖሬቱን ዓለም ትራንስፎርም እናደርገው እሱንም ስራ ከብዙ ሰዎች ጋር አብረን ለመስራት እየተዘጋጀን ነው ከዚህ በፊት ያላደረግነው አሁን ግን እያደረግን ያለነው በትንሹ መለማመድ የጀመርነው ፓርትነርሺፕ ነው የኛን ሰርቪስ የኛን ሴሚናር የኛን ኦንላይን ኮርስ ብቻ እንድትገዙ አይደለም እንፈልገው are you willing to work with us ከኛ ጋር አብራችሁ መስራት ትፈልጋላችሁ ወይ are you willing to work with us okay ስለዚህ አብረን ነው የምንሰራው ማለት ነው ምን ማለት ነው ትልቅ ፕሮጀክቶችን ዲዛይን እናደርጋለን የሚመለከታቸው ሰዎች ጋር አብረን እንሰራለን በትልቁ ማለት ነው እንደዛ ማድረግ የሚፈልግ ሰው ከናንተ መሐከል ካለ ሲስተሙ ላይ ፓርትነሮችን የምናስተናግድበት የብቻ ፔጅ አለ you can share with us ሐሳባችሁ ምን እንደሆነ ሌላኛውና በጣም የሚገደኝ በዚህ ዘመን እስካሁን ያላነሳ ነው ለሁሉ ሰው የሚሆን ጀነራል እንትን አድርገን ለሆነ ሴግመንት ሳይሆን ለሁሉ ሰው የሚያስፈልግ ይሄኛው ዘመን ከዚህ በፊት ከኖሩ ዘመናት በአይነቱ የተለየ ነው ጋይስ እኔ ከሞትን በኋላ ነው መሰለኝ የምንነቃው የዛሬ 5 አመት በህልማችሁ የምታዩት አይነት ዓለም ነው የሚፈጠረው እዚህ አዲስ አበባ ከተማ ውስጥ ቢዝነስ እየሰራችሁ ያላችሁ በጣም ብዙ ካፒታል ብዙ ሀብት እጃችሁ ያላችሁ የሚመስላችሁ ሰዎች ዲስራፕሽን ኦቨርናይት ነው የሚሆነው በዚህ ዘመን ምክንያቱም የድሮ ዘመን ሀብትና የድሮ መሬት ሀብት ነበረ ከዛ ማሽነሪና ሌበር ሀብት ነበረ እያለ መጣ አሁን መሬት ላይ ያለ ቁስ አይደለም ሀብት is a different story ስለዚህ ይሄን ነገር ለሰዎች ማስተማር እንፈልጋለን በተለይ ለትምህርት ቤቶች ለጤና ተቋማት ለሚዲያ በተለይ ለሜይንስትሪም ሚዲያ ለቴሌቪዥን ለሬዲዮ ለጋዜጣ ለነገሩ ጋዜጣ ካለ everything is being disrupted
ስለዚህ በሚቀጥሉት ጊዜያት ውስጥ ዘመኑ ምን እንደሚመስል ትምህርት ምን እንደሚመስል ሶሻል ስትራክቸሩ ምን እንደሚመስል ማስተማር እንፈልጋለን ኦፕንሊ ቢዝነሱ ለቢዝነሱ ይወስዳል ቤተሰብ ለቤተሰብ ይወስዳል እንደምትፈልጉት አውድ ልትጠቀሙበት ትችላላችሁ ይሄኛውን አንድ ብለን ምን ልነጋገርበት እንፈልጋለን እሱን ምን ልነጋገርበትን ሲስተሙ ላሳያችኋለሁ ኦኬ ስለዚህ እነዚህ ነው እናጠቃለን እንዴት አድርገን ነው የምናደርገው ምን በምን አይነት መንገድ ነው ካላችሁ there are virtual space training የተለያየ አይነት ፎርማት ያለው ቪርቹዋል ኢቨንቶች ይኖራሉ ሪትሪቶች ይኖሩናል ኢን ፐርሰን የዚህ አይነት ኢቨንቶች ይኖሩናል ቱሮች ይኖሩናል የተለያየ ቦታ ከኢትዮጵያም ውስጥ ከኢትዮጵያም ውጭ ቱሮች ይኖሩናል ግሩፕ ኮቺንግ ይኖረናል ሰዎችን ፍላጎታቸው አንድ አይነት የሆኑ ሰዎችን አንድ ላይ አምጥተን ፓተርኖች እና ቴምፕሌቶች እየሰጠን ሰዎች ትራንስፎርምድ እንዲሆኑ የሚያደርጉ ነገሮች ማድረግ እንፈልጋለን ፓርትነርሺፕ ፕሮጀክቶችን ኮርፖሬት ፕሮጀክቶችን መስራት እንፈልጋለን በነገራችን ላይ ኮርፖሬቶች እዚህ ውስጥ ቢዝነስ የምትሰሩ በተለያየ መንገድ ተቋም ያላችሁ ሰዎች ካላችሁ ልታመጡት የምትፈልጉትን ውጤት ከነገራችሁንና ተርም ኦፍ ሪፈረንስ ላይ ከተግባባን እቃችንን ሸክፈን እንገባለን ያላችሁትን ውጤት እናመጣለን ባናመጣት ከፍሉንም we will do it 100% definite ስለዚህ እነዚህን ፕሮጀክቶች አብረን መስራት እንጀምራለን ማለት ነው ኦኬ እነዚህን እንዴት እንደምናደርግ ፋሲሊቴት የሚያደርግ ሲስተም ዲዛይን አድርገናል ኦንላይን ሲስተም ነው አመንቴ ከተዘጋጅተ ከሆነ አንዳንድ ነገሮችን አብረን እንሰራለን ማለት ነው አሁን በዚህ አይነት መንገድ ስናፕሾቱ ነው ይሄ እነዚህ ሜኑዎች ናቸው እዚህ ሜኑ ላይ ፕሮግራም የሚል አለ ምናልባት የሚታያቸው አይመስለኝም ፕሮግራሙ ውስጥ 4 ፕሮግራሞች አሉ ቅድም ያልኳችሁን ጥያቄዎች የሚመልሱ 4 ፕሮግራሞች አሉ ፕሮግራሞች ከሌሎች ሰርቪሶች የሚለዩት አመቱን ሙሉ ኑራን የሚያደርጉት አላማ አላቸው ስልጠናው ኮቺንጉ ክትትሉ ፒር ኔትወርኩ የሚካሄድበት መንገድ አለ አመቱን ሙሉ ላይክ ማይንድድ ከሆኑ ሰዎች ጋር አብሮ መቆየት የሚፈልጉ ሰዎች በሰብስክሪፕሽን በወርሃዊ ወይም 6 ወር ክፍያ ወይም የአመት ክፍያ አመቱን ሙሉ ኢመርሲቭ የሆነ ኤንቫይሮንመንት ውስጥ የሚቆዩበትና ወደ ኋላ እንዳይመለስ ለውጦቻቸውን ሜንቴን የሚያደርጉበት ስፔስ ነው 4 አሉ አሳያቸዋለሁ እነዚህ ኢቨንቶች ናቸው ኢቨንቶቹ ከዚህ በፊት 6 ሳምንት ላይ ነበር የምናካሂዳቸው ታውቋቸዋላችሁ ከዚህ በኋላ ግን እንደዚህ ነው የምናደርገው ከ3 ቀን እስከ 5 ቀን እንደ ሳብጀክቱ በተከታታይ በተለይ ዊኬንዶች ላይ አርብ ቅዳሜ እሁድ ኢመርሲቭ ይሆናል ለየጉዳዩ በጣም የቅርብ የሆኑና ፕራክቲሽነር የሆኑ ሰዎች ሐሳባቸውን ኢንሳይታቸውን ያካፍላሉ ጠቅላላውን ነገር እኛ እንይዛለን ደን ትራንስፎርማቲቭ የሆነ ኢቨንቶች ይኖራሉ ማለት ሌላኛው ኮቺንግ ነው 2 የኮቺንግ ፕሮግራሞች አሉ ሪዛልት ኮቺንግ እና ቢዝነስ ኮቺንግ ናቸው ይሄ ምንድነው ውጤት ልታመጡ የምትፈልጉትን ውጤት ካወቅን we coach you like an athlete ልታመጡ የምትፈልጉትን ውጤት እስክታመጡ ድረስ አብረናችሁ ሆነን ኮች የምናደርጋችሁ ማለት ነው ትሬኒንግ አይደለም ስለዚህ ኮቺንግ ፕሮግራም ይኖራል የኮርፖሬት ሰርቪስ ይኖራል ኮርፖሬት ሰርቪስ የሚፈልግ ሰው ያስቀመጥናቸው ፎርሞች አሉ በፎርሙ ሰብሚት ያደርጋሉ እንነጋገራለን ተርም ኦፍ ሪፈረንስ ዲቨሎፕ ካደረግን በኋላ ወደ ስራ እንገባለን ተቋማትን መለወጥ እንፈልጋለን ኤንድ እዚህ ላይ ደግሞ ሪሶርስ አለ ፓርትነርሺፕ ዘልያለው ፓርትነርሺፕ ከኛ ጋር ማድረግ የሚፈልግ ሰው ካለ ለምሳሌ ኢቨንት ኦርጋናይዝ የሚያደርግ ሌላ ዓለም ያለ ሰው ኢቨንት ኦርጋናይዝ የሚያደርግ ሰው ካለ ወይም በሆነ ዩኒክ ሙያ ከምን ጠቅሳቸው ፊልዶች ባንዱ ላይ ማገልገል ፈልጋሉ የሚል ሰው ካለ ወይም የሚዲያ ከቨሬጅ ማድረግ ፈልጋሉ የሚል ሰው ካለ በኤኒዌይ ከኛ ሰርቪስ ገናኙ ዛ ዝርዝሩ ላይ ስትገቡ ታገኙታላችሁ ኮላቦሬት ማድረግ የሚፈልግ ከኛ ጋር ፓርትነር ማድረግ የሚፈልግ ሰው አብሮን ኮላቦሬት ማድረግ ይፈልጋል ግን ከሁሉ ነገር በፊት ቪዥናችሁ መጀመሪያ ክሊር መሆኑን እናረጋግጣለን if you want to partner with us ቪዥናችሁ ክሊር ከሆነ አብረናችሁ መስራት እንችላለን ኤንድ ሪሶርሶች እዚህ አሉ ሪሶርሶቹ ሰዎች በሌላ ቦታ ላይ ለምሳሌ ዩቲዩብ ላይ በነፃ የሚያገኙአቸውን የኛን ቪዲዮዎች የጻፍናቸውን መጽሐፍት እዚሁ በነፃ አክሰስ ማድረግ ይችላሉ ሰብስክራይብ አረጋችሁም አላረጋችሁም እነዚህ በነፃ የምናቀርባቸው ሪሶርሶች የሚቀመጡበት ቦታ ነው አፕካሚንግ እናንተ ማብራችሁን ብትሳተፉ እንደገና ፕሮፖዝ የምናረጋቸው ነገሮች አሉ አንደኛው ቅድም እንደነገርኳችሁ ኔክስት ጄነሬሽን ስኩልስ ኢትዮጵያ ውስጥ መገንባት አለባቸው ከመሃል ከተማ አመሰግናለሁ
እያንዳንዱ ኢትዮጵያዊ ቁጥር 1 ተከፋይ መሆን አለበት በሚሰራው ስራ in the whole continent በጣም የተረጋጉ ኃላፊነት የሚሰማቸው ጤነኞች ክሪኤቲቭ ቪዥነሪ ልጆች መፍጠር አለብን ያን ማድረግ የምንችልበት መንገድ አለ በጣም አሲስት ሊያደርጉን የሚችሉ ግን ካልተጠቀምንባቸው ለአቢዩዝ የተደረጉ ብዙ ቴክኖሎጂዎች አሉ including AI and ሌሎች convergent technologies እነዚህን ተጠቅመን እንደ ልጆቻችንን ብሪሊያንት ልናደርጋቸው እንደምንችል አብረን እንነጋገራለን ሌላኛው የትራንስፎርሜሽን ኢኮሲስተም እንጀምራለን የሚቀጥለው አመት ምናልባት ይሄ አመት የሚቀጥለው አመት ከመስከረም ጀምሮ አጋማሽ አካባቢ ላይ we will start ኢኮሲስተሙ ሰዎች መተው የሚያድጉበት ቦታ ነው ባጭሩ ሁሉም ዕውቀት ያለው ሰው ዕውቀት የሚሰጥበት ሁሉም ዕውቀት የሚፈልግ ሰው መጥቶ ዕውቀት የሚያገኝበት በጣም ሂዩጅ የሆነ ፖዚቲቭ ሰዎች ብቻ የሞሉበት አይነት ቦታ እንጀምራለን ኢኮሲስተም that can be accessed አብዛኛው ሰርቪሱ ነፃ ነው የሚሆነው አድቫንስድ የሆነውን ሰርቪሱን ማግኘት የሚፈልጉ ሰዎች በክፍያ የሚያገኙት ቦታ ነው የሚሆነው ይሄ በሺዎች የሚቆጠሩ አብረውን የሚሰሩ ሰዎች ያስፈልጋሉ ምክንያቱም it is huge በብዙ ቋንቋዎች ነው የምናደርገው ከአፍሪካ ቋንቋዎች ለምሳሌ ስዋሂሊ እንግሊሽ ፍሬንች የመሳሰሉትን ቋንቋዎች መጠቀም እንችላለን ኢትዮጵያ ውስጥ አማርኛ ኦሮምኛ ትግርኛ ሶማሊኛ ወላይትኛ ትላልቅ የተባሉ ቋንቋዎችን በሙሉ ተጠቅመን የምንሰራው ስራ ነው የሚሆነው በእያንዳንዱ ጎጆ ጣሪያ ስር የሰዎችን አእምሮ የሚለውጥ ነገር ማድረግ አለብን በእያለንበት ቦታ ይሄን አንድ ሰው አይደለም የሚያደርገው በእያለንበት ሰፈር በእያለንበት ባህል በእያለንበት ቋንቋ ሁላችንም የምናደርገው ነገር ነው የሚሆነው ማለት ነው አመሰግናለሁ